ምኞት የብርቱካንን ሁለ ነገሯን ለቴቴ ስትናገር እጅግ ትደነግጣለች። በር ከፍታ ስትመጣ እያወሩ ያሉትን ነገር ስትሰማ እንደመጣች ምኞትን በጥፊ ትመታታለች። እቴቴም በጣም ተናደድና አንቺ እንዴት ትመቻታለሽ? ልጄን ምን አገባሽ? የምታወራሽ ሁሉ እውነት አይደለም እኮ እቴቴ፣ እባክሽን እኔን ተረጂኝ። ኧረ እባክሽ አንድ ሰው ሊዋሽ ይችላል፣ ግን ደግሞ ሁለት ሰው አይዋሽም። ሁለቱም አንድ አይነት ንግግር ስለሆነ የሚናገሩት አንቺ ያደረግሽውን እንጂ ያላደረጉትን ፈጥረው እያወሩ አይደለም። ስለዚህ እያንዳንዷ ነገር አንቺ የምታደርጊያት ነገር እውነት ናት ማለት ነው። እኔ ልጄን ዙፋንን አላመንኩም ነበረ። ልጄን ያለ ጥፋቷ እየተናገርኩኝ ከቤት እንድትወጣ አድርጊያታለሁ ባንቺ የተነሳ። ቆየኔ ልጅ ምን ቢያደርግሽ ምን ቢበድልሽ ነው እንደዚህ እየተጫወትሽበት? አንቺ ግን ምን አይነት ጨካኝና አረማኔ ሴት ነሽ? ሲሏት ይኸውልሽ ምኞት እገልሻለሁ፣ እነሱ ተደራጅተውብኝ ነው፣ አንቺን ግን እገልሻለሁኝ፣ ምኞት እመኝኝ ስትል ብርቱካን ታስፈራራታለች። እና ደግሞም ቴቴ አንድ ደግሞ የቀረ ነገር አለ፣ ሁሉንም ነገር እንድትነግሪኝ ይፈልጋለሁ። ምኞት ሁሉንም ንገሪኝ፣ አንቺ አርፈሽ ቁሜና አዳምጪ፣ ከዛም በኋላ ያለውን ደግሞ የቀረውን አንቺ ራስሽ ትናገሪያለሽ በማለት እናት ይናገራሉ። ምኞትም አዎ ሱራፌልም ቢሆን ወንድሟ ሳይሆን ፍቅረኛዋ ነው። እንደውም ከሱ ሳይሆን አይቀርም የተረገዘው ልጁ ራሱ እንጂ ከበረከት አይደለም። ይሄ ሁሉ ሴራዋ እስከዛሬ ደብቃ የተቀመጠችው ማንም እንዳያቅባት እያስፈራራችኝ ነበር። አሁን ግን ይበዛል። በቃ ዙፋንን እንዲያምኗት እፈልጋለሁ እማዬ በማለት ስትናገር ቴቴ በጣም ትደነግጥና ራሷን ልትስት ስትል ብርቱካንም ሩጣ እቴቴን ትይዛታለች። ምኞት ግን ብርቱካን እንዳትመታት ራሷን ለማዳን ስትል እየሮጠች ሄዳ ክፍሏን ትዘጋለች። ቴቴም እዛው ቁጭ እንዳለች የተወሰነ ራሷን ካወቀች በኋላ እጅሽን ከላይ ላይ አንሽልኝ፣ አትንኪኝ፣ አንቺ ምን አይነት ጨካኝ አረመኔ ነሽ? ልጄ ባፈቀረሽ በወደደሽ ልጄ እንዲህ የምትጫወችበት ምን አድርጎሽ ነው? በማለት ሲናገሯት ብርቱካን በስከመጨረሻ ክፍሏ ወደ መኝታ ቤቷ ትሄዳለች። መኝታ ቤቷ ሄዳ በሯን ዘግታ ቆይ እንዴት ይህን ሁሉ ንብረት ጥዬማ በፍጹም አልሄድም፣ ንብረቱን ጥዬ ሄድኩኝ ማለት ህይወቴ ጨለማ ሆነ ማለት ነው። ስለዚህ በፍጹም አይሆንም። ብርቱካን ወደ በረከት ስትሄድ በረከት ጋር ስትሄድ እሱ እጅግ በጣም ሲያያት ይናደዳል። ነርበስ ስለሚሆን በንዴት ራሱን ይሰታል፣ ይታመማል። ይሄንን ድርጊት ያየው ዶክተር በድጋሚ ብርቱካን ወደዛ ስትመጣ እንዳትቆይና እንዳታየው ለመከልከል ይሞክራል። እናም በአጋጣሚ ያ ነገር ከተፈጠረ በኋላ በዙፋን እዛ ስለነበረች ለዙፋን ተደውሎ ከተጠራች በኋላ ዙፋን ወደ ቤት ስትመለስ ብርቱካን በጎን ወደ ባሏ ጋር ሄዳ ነበር። እናም ባለቤቴን ማየት እፈልጋለሁ ስትለው ዶክተሩ በፍጹም አሁን ቆይ ተረጋጊ ወይዘሮ ብርቱካን ምንድን ነው በማለት በረከትም ቀና ሲል ያያታል። በዛን ሰዓት እጅግ ነርቨስ ሲሆንና ሲንቀጠቀጥ እሺ ብርቱካን አሁን ልትወጪልን ትችያለሽ ወይ? እያመመው ነው እባክሽን በማለት እንደምንም አባብሎ ብርቱካንን ከዛ ያስወጣታል። ቆየ የተረገመ ደግሞ እኔን ሴምን አባቱ ነው እንደዚህ የሚሆነው በማለት ተናዳ ወደ ቤቷ ትሄዳለች። እሱም ቢሆን እሷ ከወጣች በኋላ ወደ ራሱ ከተመለሰ በኋላ ራሱን አንቀሳቅሶ መድኃኒት ከሰጠውና እረፍት እንዲያደርግ ሲያደርገው ዶክተሩም በረከት ወደ ራሱ ይመለሳል። አሁን ላይ በረከት የሆነ ለውጥ አለው። ይህንን ደግሞ ዙፋን ታውቃለች። ዙፋንም ለእናቷ ስትነግራት እጅግ ደስ ብለው እናታዳ ልጄ ድኖ ወደ ቤት ሲመጣማ እዚህ ቤት ያለውን ቆሻሻ አጽድቼ ነው እንጂ መጠብቀው ከነ ቆሻሻው አልጠብቀውም ስትል ትናገራለች። እማዬ አሁን ከረፈደ ቢሆንም ሁሉ ነገር ገብቶሻል፣ ደግሞ ሁሉንም ስላወቅሽና ስለተረዳሽ አመሰግናለሁ በማለት ዙፋን እናቷን ስታመሰግን ብርቱካን አሁን ላይ ከዛ ቤት እንዳትወጣ ያላት አማራጭና ማድረግ ያለባት አንድና አንድ ነው። የዙፋን እናት ቴቴ እንዳልሆነችና ሌላ እንደሆነች ለዙፋን መናገር። ከዚህ በፊትም መታ ልጄን አሳውቂኝ ስትላት በፍጹም አይሆንም ብላታለች። ግን ደግሞ ዙፋን የሷ ልጅ እንዳልሆነች ምንም የምታውቀው ነገር አታውቅም። ዙፋን እናቷ እንደሆነች እንጂ አሳዳጊዋ እንደሆነች አታውቅም። ስለዚህ ያቺ ሴትም እየመጣች እኔ እናትሽ ነኝ ብትልም ዙፋን እናንተ ሰዎች ግን እኔ እንድታሳብዱኝ ነው ወይ? እናቴን ትቼ ወዴት እንዴት ነው የምፈልገው? በማለት ዙፋን እየተሳደበች ትመልሳቸዋለች።
እናም በስከመጨረሻ ብርቱካን ለዙፋን ለወላጅ እናቷ ስልክ ትደውልና አንቺ ግን ቆይ ምን ሆነሽ ነው ልጅሽን እኔ ነኝ እናትሽ ብለሽ ፊት ለፊቷ መተሽ ለምንድነው የማትጋፈጪውና ትክክለኛ እናት መሆንሽን የማታሳውቂው ለምንድነው ስትላት አይ እንደዛ ማለት ሳይሆን እውነትሽን ነው ግን እኮ አሰብኩት መጥቼ ጠይቂያት ነበር እኮ ቴቴንም እኔ ልጄን ራሴ እኔ እናቷ መሆኗን እንድታቅ ፈልጌ ነበረ ግን ደግሞ እባክሽን ብላ ለመነችኝ እና ትንሽ ጊዜ ልጠብቃት ብዬ ነው። የልቁንስ ነይና እውነቱን ተቀበይ። አሁን ልጅሽ የት እንዳለች አይታወቅም። ከቤት ወጣለች፣ በሆነ ነገር ተጋጭተዋልና ከቤት ወጣለች የለችም ስትላት፣ እናትም የልጅ ጉዳይ ሲሆንባት እየተንደረደረች ወደ ቤት ለመምጣት ስለዚህ አሁን ወደ ሆነ ልቅሶ እየሄድኩኝ ነውና ስመለስ እመጣለሁ እናገራለሁ። እውነትሽን ነው ብርቱካን። አዎ ነይና እችን ልጅ ከዚህ ቤት ውሰጃት በማለት ምክንያቱም ብርቱካን ይሄን ሁሉ ሴራ የምታሴረው ዙፋን እዛ ቤት ካለች ብርቱካንን የምታደርጋቸውን ነገሮች እየተከታተለች ስለምታጠፋባትና ስለምትናገርባት ዙፋንን ከዛ ቤት ማጥፋት ትፈልጋለች። ግን ደግሞ ቴቴ ይህንን ነገር የምታውቀው ነገር የለም። አሁን ቴቴ ከዚህ ቤት ውጭ ካለችኝ የምለው ዙፋን እናቷ ማን እንደሆነች እናገራለሁ፣ አለበለዚያ ግን ይሄ ሚስጥር እንዳይወጣ ከፈለገች ደግሞ እኔ እዚህ ቤት መቀመጥ አለብኝ በማለት ትወስናለች። እንደተባለውም እናት ሂደው ብርቱካን ከዛ ቤት ጨርቄን ማቄን ሳትል እንድትወጣ ስትናገራት እሺ ችግር የለውም እኔ ወዴት ነው የሚሄደው? ግን አሁን ሜጃ እኮ የለኝም እቴቴ፣ እንደምታይኝ ደግሞ ነፍሰ ጡር ነኝ። ስለዚህ የት ነው የሚሄደው? ቤት የለኝ፣ ማረፊያ እኮ የለኝም፣ ወደ ልሄድ ስትል ትለምናታለች። እኔ የትም ሂጂ አያገባኝም። ይሄንን ማሰብ ያለብሽ መጀመሪያ ነበር። ልጄ ባፈቀረሽና በወደደሽ እንዴት እንደዚህ አይነት ግፍ ትሰሪበታለሽ ልጄን በማለት ስትናገራት እሺ ቢያንስ እስከምወልድ ድረስ እንኳን ታገሱኝ፣ ጠብቁኝ፣ አሊያ ደግሞ የሆነ ነገር እስከማመቻች ድረስ ትላታለች። እሷን በፍጹም አይሆንም ቤቴን ለቀሽ መውጣት አለብሽ ስትላት እንግዳውስ እቴቴ አንድ ነገር ልንገርሽ የዙፋንን ወላጅ እናት ትመጣለች። እናም መታ ደግሞ ዙፋን ያንቺ ልጅ እንዳልሆነች ትናገራለች። ይሄን ትፈልጊያለሽ? ይሄ ሚስጥር እንዲወጣብሽ የማትፈልጊ ከሆነ እኔን ከዚህ ቤት ልታስወጭኛችም። ስለዚህ የሆነ ጊዜ ትሰጭኛለሽ ማለት ነው። ከተማመንሽ ተማመኝ በዚህ ካመንሽበት፣ አይ ካልሽ ደግሞ መናገር ትቻያለሽ፣ ምንም አያገባኝም ትላታለች። በዛን ሰዓት እናትም ልጄ ከምታመልጠኝ በማለት አንቺ ግን ምን አይነት ክፉና ርኩስ ሴት ነሽ? እንዴት እንደዚህ ትኛለሽ? በአንድ ልጄ እንዴት ትመጫለሽ? ስትል አዎ እኔም እኮ በእኔ ህይወቴ ነው የመጣችሁት ከቤት ውጭ ማለት ምን ማለት ነው? ስለዚህ መደራደር ካለብን በዚህ እንደራደራለን ስትል እናትም ብርቱካን ለተወሰነ ጊዜ እዚህ እንድትቆይና ቤት እስከምታገኝ ድረስ የምታርፍበት እስከምታመቻች ድረስ እንድትቆይ ለዙፋን ትነግራታለች። ዙፋንም የሆነ ነገር በሆነ ነገር አስፈራርታሽ እንጂ መቼም እያለ ምክንያት አይደለም እናቴ እንደዚህ ዝም ያልሻት። እውነቴን ነው። በምንድን ነው ያስፈራራችሽ? ደግሞ ይዘገያል እንጂ ይሄንን ነገር እደርስበታለሁ። ግድ የለሽም እናቴ ስትል ዙፋንዬ እባክሽ ልጄ እባክሽን ይቅርታ አድርጊልኝ፣ ምንም ነገር አይደለም። ቤት ማረፊያ ስለሌላት ለጊዜው ነፍሰ ጡርም አይደለች፣ የእግዚአብሔር ያየኛል ብዬ እኮ ፈርቼ ነው። እናም እባክሽን ልጄ ስትል እሺ ይሁንልሽ